ተሙ ሞታል እንዴ ዮኒ? ተሙ ምንድን ነው የተፈጠረው ነገር? ሰማው ነገር የለም። ሞታል እንዴ ዮኒ? ሞታል አትሁት ነገር የለም ወይ? ቆይ ተረጋጋ። ባልደረባዬ ለስንት ሰው ባፋሽ የነበረው ወንድሜ ጫካ ውስጥ ነው የነበረው። ላንቺ ምንም ይራራ ልብ የለኝም። ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ ዕድል ለመጠቀም ፈጠን ብለው በ0921 07 4677 ላይ ይደውሉ። ሜሪትስ ፕሮፐርቲስ እዛ እንደሚያገኛት ሆን ብለሽ ነገኘ እና እንዴ ሊደበደብ ቻለ? እኛ እኮ እዛ ቦታ ላይ ሄደን ምንም አይነት ሰው አላገኘም። ከሆነ ለምን እደውልልሃለሁ? ምን አውቃለሁ? ያንዳንዱ ነገር ግን ግልጽ አድርግ። ይኸውልሽ ስሚኝ፣ የተፈጠረው ነገር እህቴም አባቴም ከዚህ ስራ መውጣት ይፈልጉ ነበር። ከዛ በኋላ አባቴ ግን በራስ ወዳድነት ምክንያት እህቴ ብቻዋን እንኳን እንድትወጣ አልፈቀደላትም። የሚመጡት ሰዎች ይወሰናል ነው ፍዬ እንደዚህ አይነት አቅርቡ ይባላሉ። ያን ደግሞ በቀዛ ቤት እንትን ይላል ታርዶ ምናምን ደግሞ እንትን ይልና ተጠራቅሞ ማለት ነው። ከዛ እሱ ይቀመጣል። ራስ ወዳድ ከሆንኩ ምን ነኝ? ራስ ወዳድ የሆንኩት እህቴ አይደለችም። እሺ እህቴ እዚህ ነገር ውስጥ እንድትኖርበት ያላማከርኳት አውቄ ነው። ምክንያቱም እንትን እንድትል አልፈልግም። ያውቃል እያወቀ ምንም ማድረግ እንደማይችልና እያዘነ ነው ዝም ያለኝ። ስለዚህ በቃ መቻል ነበረብኝ። በቃ እንድትገቢ አልፈለኩም። እንደ ጓደኛ አይነሽ ገባሽ አይደል? እኔና አንቺ ተደባብቀንም ያደረገው ነገር የለም። ካንቺ ደብቄ የማደርገው ነገር እንደለም ታውቂያለሽ። ሁሉ ነገር አንቺ ወንጀል ውስጥ እንድትገቢ አልፈለኩም። በቃ ያለሽውና እኔ ነኝ አበለሻሻሁት። አባታችን እኮ ነው ይሄን ነገር አድርግ ያለኝ። ንገረኝ እስኪ እንደዚህ ካልሆነ መቼም አትወጣም ትሞታለች አለኝ። እሺ ምን ላድርግ? ማለት ልጆቹን ከዚህ ስራ ለማውጣት አይደለም የሚታገለው፣ ይበልጥ ወንጀል ውስጥ ለመዝፈቅ ነው አላማው። ገንዘብ ማለት የማይቆይላቸው እየሰሩ ምንም ገንዘብ የሚባከንባቸው የለም። እነሱ ይመጣሉ ብዙ ጊዜ እና መድኃኒት ምናምን ቀመማ ትሰጣቸዋለች። ከዛ ደግሞ ውልና እንትን አላቸው። ይሄ የሚዋወሉት ነገር አለ እና አሉ በቃ አመፀኛ የሆኑ ሰዎች ካሉ፣ ይሄ ትዕዛዝ የማይፈጽሙ ሰዎች ካሉ እዛ ቦታ ወደ ጫካ ቦታ ምናምን ሄዱና ራሳቸው እንዲጎዱ ወይም ደግሞ ካልሆነ ደግሞ አማራጭ ከሌለ እነዛ ሰዎች በሆነ መንገድ ራሳቸው እንዲያጠፉ ካልቻሉም ደግሞ አባዬ ይሄው ነገር ማድረግ ይችላል ማለት ነው። ከዛ እኛ ሳንፈልግ ራሱ ከነዛ ሰው ጋር ልንገናኝ እንችላለን። ምክንያቱም የጠንቋያ ትዕዛዝ እስከሆነ ድረስ እንደዚህ አይነት ነገር ከመሆኑ ይልቅ በቃ ነገሮችን ችዬ የሆነ የምወጣበትን መንገድ ካለ እሱ ነው እያሰብኩ ማለት ያለሁት። አንድ ነገር ቢያደርጉኝ ሰምኛለሽ። እንደውም ከዚህ በላይ አንቺ ጋር መቆየት አልፈልግም። ገባሽ አይደል? ጸዳለ ቁጭ በይና ነገሮችን መጨረስ ገባሽ? ከዚህ በኋላ ህይወቴ ውስጥ አልቃት ትግቢ። ጸዳለ ለቀቂያት። ቆይ ምን ሆነሽ ነው? ልቀቂያት። እንደዛ አይደለም ለአንቺ ብላ ነው። ተረጋጊ እባክሽ፣ ተረጋጊ። ደውለሽልኝ ነበር ስለ ጠንቋይ ነው? እርግጠኛ ነሽ? ይኸውልሽ ጊዜያችንን ማባከን የለብንም። ሰዎች እየተጎዱ ነው። ጠንቋይ እንደምትፈልግ ሰምቼ ነበር እኮ። ስለ እሷ ሙሉ መረጃ አለሽ ወይ ነው? እያንዳንዱ ነገር ብዙ እንድትነግሪኝ። የሆነ ሰው ያው ልጆቹን ከመጥፎ ነገር ማራቅ ነው ያለበት። እሱ ደግሞ በተቃራኒው ልጆቹን እዚህ ውስጥ እንድንገባ ነበር የሚፈልገው። ያው እኔም በልጅነቴ ባልፈልግም በቃ ግዴታ መኖር ስለነበረብኝ የሚሉኝን በትዕዛዝ ፈጽም ነበረ ያለውን ነገር። ትንሽ እህቴ ያለች እሷ በጣም የአባቴ አላቅም የአባታችን ፍቅር ስላለባት በጣም ስለምትወደው ሙቺ ቢላት ራሱ ከመመለስ ወደኋላ ማትል ነገር ስለሆነች ያው በመጥፎ ጎና እሱ ስለሆነ ያው እዚህ ነገር ውስጥ ገቢ ሲላት እሺ ብላ ገባች። ይኸውልህ ትሰማኛለህ? እኔ እሷ ታማለች ምናምን ብዬ ነው በእሷ ስለማልጨክን ነው ተነስቼ የመጣሁት። እንደዚህ ነገር ውስጥ ቢኖር ኖር ማንንም እኔ እንዲረዳኝም አልፈልግም፣ ማንም እንዲያግዘኝ አልፈልግም። ገባ? በጣም እኛ ከመወለዳችን በፊት ይጨቃጨቁ ነበር። ብዙ ጊዜ ሰላም ትዳራቸው አጥቶ ነበር እና ብዙ ጊዜ ለመውለድ እናቴ
ስትሞክር ያስወርዳት ነበር። ብዙ ነገሮች ህይወቷን በፈተና የተሞላ እንደነበረ ነው። አሁን በቅርቡ ነው ይሄን ወሬ የሰማሁት ነው። እንዳልኩ በልጅነቴ እኔም ትንሽ ስካድም ነበር፣ ግን ያው ካደግኩ በኋላ ከልጅነቴም ያው የእሱ ፍቅር ስላለብኝ እንጂ የሆነ ደረቅ አይነት ሰው ነኝ። የሆነ ነገር ላይ ካላመንኩበት አላደርግም። እጂ እያለን ያው ትንሽ እህቴ በጣም ልጅ ስለሆነች አታስታውስም፣ ግን እኔ አስታውሳለሁ። ያው ይጨቃጨቁ ነበር ምናምን። የሆነ ሰዓት ላይ የት ትግባ እንዴት ትግባ እንዴት ይሁን የሚታወቅ ነገር የለም አሁንም ድረስ። ያው እንዳልኩ እሷ አሁን ላይ አትማርም። ያው ቆየች አሁን ትንሽ እዛ መካደም ከጀመረች በቃ አባቴን እየተከተለች ጫካ ለጫካ ስትዞር ነው የምትውለው። እባክሽን ተረጋጊ። ይኸውልሽ ቆይ ተረጋጊ መጀመሪያ። ታም ያለብሽ ያለ ሊጠራሽኝ ቆይ ምንድነው የተካሄዳለው? ቆይ ይሁሉ ሰው ምንድነው? እሺ ለምንድን ነው እዚህ ቦታ የጠራሽኝ? እሺ ለራስሽ ብዬ ነው። ለራስሽ ብለሽ ማለት ለኔ ብለሽ ምንድነው? ይሄ ሰው ሰብስበሽ እንደዚህ ካሜራ ፊት ነው እኔን ማጋለጥ ነው ያለሽ? ራስሽ እንደዛ ነው መሰለኝ። እኔ ተመሽቶ ፈልጌው ነው እየኖርኩ ያለሁት። አይመለከትሽም አይደል እንዴ? አዎ አንድ ሰው ወደ ሆነ ቦታ ጠልቆ ወይም ደግሞ እዛ ቦታ ገብቶ የሚቀረው ያለምንም ምክንያት አይደለም። የራሱ ሂደትና ምክንያት አለው እና ከመግባታችን በፊት እንደዚህ አይነት ነገሮች ይሆናሉ ብለን አንጠብቅናቸውም እና ከገባም ደግሞ መውጫም መግቢያው ይጠፋብናል። በቃ ታስረን የምንኖር የሚታየን ያ ያለንበት ቦታ ብቻ ነው የሚታየን ነው። ባልፈልግም በቃ ግዴታ መኖር ስለነበረብኝ የሚሉኝን በትዕዛዝ ፈጽም ነበረ ያለውን ነገር። ለምን ዘገየ? ለምንድን ነው በስርዓት ማታወራኝ? ታሙ ምንድን ነው የሆነው እኮ? የት ነው ያላችሁት? ምን ሆኖ ሞቶ ምንድን ነው ያልከው? ምን ማለት ነው? እሺ ና ቶሎ በል። ወደዚህ ቦታ ነው የተጠቆምነው። ወዴት ነው ያለው? እሺ እዚህ ወንዝ እንደተጣለ ነበር ተነግሮ ነው የነበረው። ወዴት ነው ያለው? እሺ ሁላችሁም ሌሎቻችሁ በሌላ በኩል ፈልጉ። እሺ በሌላ በኩል ፈልጉ። በደንብ ይሁት። እዚህ ወንዝ ነበር ይገበራል ተብሎ ሲታሰብ የነበረው። ባለፈውም ተገብረዋል ሰው ያሉት እዚህ ወንዝ ነበር አይደለ? እሺ ቶሎ ፈልገው በደንብ። ሰው ይታያል? እስቲ ወደ ወንዙ ምናምን በደንብ ማየት ነው። እስቲ ወደ ወንዙ በደንብ እያየ። እሺ ወደ ሌላ ቦታ ያገኛችሁ ሰው አለ? አለው ያገኛችሁ ሰው? እስቲ ያው እዚህ ወንዝ ነው እኮ። ባለፈውም እንዳጋጣሚ እዚህ ነበር ያገኘናቸው አይደለ? ቀስ በልጥ። እስቲ ሰው ነው እዛ ጋር የሚታየኝ? እስቲ እዛ ጋር ሰው ነው? ታሙ ነው እዛ ጋር አለው? እስቲ አካባቢው ትንሽ ሰብሰብ ያለ ነው እና ካሜራማን አሳየልኝ ይሄን እያንዳንዱ ያለውን ነገር። እንደዚህ አይነት ቦታ ላይ ነው የተባልከው? ወደዚህ አካባቢ ነው የተባልነው። እዛው የተባለበት ወንዝ እኮ ነው የሚገበርበት ወንዝ የተባለው ይሄ ቦታ ነው። ጫሞች ምናምን አሉ። እንዴት ነው ይሄ ነገር? እንግዲህ ግራ ነው የሚያጋባው። እንፈልገው በቃ ና ሌላ ቦታ ደ እስቲ ሌላ ቦታ እንየው። እስቲ ወይ ምን አገኘው? እኔ ምንም የለም። እዛ አካባቢ የወዳደቁ ጫሞች ምናምን ያሉት ከዛ ገድሏል የተባለው እኮ አይደል እንዴ? እንደዛ ወጥመድ ውስጥ ገብቷል። እስካሁን አይተርፍም ነበር ስትለኝ ነበር እኮ ልጅ። አውሬ በልቶት ሊሆን ይችላል። ምን ማለት ነው? እንደዚህ አይነት ቦታ ምን አይነት አውሬ ነው እንትን የሚለው? እኔ አላውቅም ሳሚ፣ በእናትህ እኔ አስደንግጣችሁኛል። ወዴት ነው? እሷ እኮ ተገሏል ነው ስትለኝ ነበረው። እስካሁን ሊተርፍ አይችልም ነው ያለችው። ድንገት ወጥመድ ውስጥ እንደከተተችው ነው የነገረችን። ተገሏል ነበር ስትለኝ ነበረው። እስቲ ወደ ሌላ ቦታ ቼክ አድርጉ። እስቲ ሂዱ። እስቲ ወደ ላይ ቼክ ማድረግ ነው። ና እስቲ በዚህ ጋር እንሂድ። እስቲ ና። ምንም የሚታይ ነገር የለም ወደዚህ። ምን አገኘ? እስቲ በደንብ እስቲ ወደዛ በደንብ ፈልጉት። ሌሎች ያገኙት ምንም ነገር የለም። እስቲ ወደዛ በደንብ እያየ በቃ እንፈልግ። ያለን አማራጭ እኛ መፈለግ ነው። ሌሎቹ ተዘናግተዋል። ምንም የተገኘ ነገር የለም እስከዚህ ድረስ። የባለፈው ሜዳ እኮ ነው። እዚህ ቦታ ላይ ነበር። ምን አለ? ምን አየህ? እስቲ እዚህ ጋር ጥንባንሳዎች ምናምን አሉ።
እስቲ ወይኔ የሞተ ሰው ተሙ ነው ራቆቱን ነው የሞተ ሰው ተሙ ነው ወይ የሞተ ሰው እስቲ ሳሚ የእውነት ነው እስቲ ና እስቲ ና ይሁን እስቲ ና ምንድን ነው ሰው ነው የሚታየን እዛ ጋር የወደቀ ሰው ነው እስቲ አብረው እዛ ጋር ይልኝ ካሜራማን እዛ ጋር ተሙ ነው አይደለ ተሙ ነው ወይ ናሽ ቶሎ በሉ ወሬና ያለው ይሁን እስቲ ና ምንድን ነው ተሙ ነው ቆይ ተሙ ነው ወይ እስቲ ና ቀስ እያላችሁ ተሙ ሞቷል እንዴ ዮኒ ተሙ እስቲ ምንድነው የተፈጠረው ከካሜራ ጀርባ ይታያል ካሜራ ተሙ አረ ጫማ ምናምን በየቦታው ወድቋል ተሙ ምንድነው የተፈጠረው ነገር ሰማው ነገር የለም ሞቷል እንዴ ዮኒ ሞቷል እስቲ ከጀርባ ያሉትን ጥሯቸው ቶሎ በሉ ወይኔ በህይወት አለ የሆነ መኪና ነገር አጥፋው ካሜራውን ናዘው ና አንሳው እባክህ ቶሎ በል ና አጥፋው ካሜራውን አጥፋው ለንግድ አመቺ በሆነው በተክለ ሃይማኖት ለ30 ሰዎች ብቻ በወጣ ቅናሽ በ3 ወር ውስጥ የሚረከቧቸውን የንግድ ሱቆች ይዘንላችሁ መተናል። ፒያሳ ባለው ሳይት ግንባታና ሽያጩን በፍጥነት እያስኬደ ያለው ሜሪትስ ፕሮፐርቲ አሁን ደግሞ ከ14 ካሬ ጀምሮ አማራጭ ያላቸውን የንግድ ሱቆች ከ3.8 ሚሊዮን ብር ጠቅላላ ዋጋ ጀምሮ ይዞላችሁ ቀርበዋል። ይህን ውስን የማይገኝ ዕድል ለመጠቀም ፈጠን ብለው በ0921 074677 ላይ ይደውሉ። ሜሪትስ ፕሮፐርቲስ። እሺ ምን አድርጊ ነው የምትለኝ? ቆይ ምን ላድርግ? ሰምኛለሽ? ወንድሜ ተሙ እዛ ቦታ ላይ ተጎድቶ ነው ያለው። ሰምኛለሽ አይደል? እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ያንን ማታረጊ ከሆነ ደግሞ ግልጽ አድርጌ ብነግርህ ንገሪኝ። ምንም የማውቀው ነገር እዛ ቦታ ላይ አንቺ ነሽ ጥቆማ ሰተሽው ነበር አይደል? እኔ ምንም የማውቀው ነገር የለም። ይኸውልሽ ልመናሽን ምናምን ታያው ግልጽ አድርገሽ እያንዳንዱን ነገር ንገሪኝ። ያንን ማታረጊ ከሆነ ደግሞ እዚሁ እገልሻለሁ። ወንድሜ ተሙ ተጎድቶ እንደሚያገኛት ነው። ምን ማለት ነው? እዛ እንደሚያገኛት ነው የማውቀው። ሌላ ምንም የማውቀው ነገር የለም። እዛ እንደሚያገኛት ሆን ብለሽ ነገኝ እና እንዴ ሊደበደብ ቻለ። እኛ እኮ እዛ ቦታ ላይ ሄደን እዛ ቦታ ላይ ሄደን ምንም አይነት ሰው አላገኘንም። ከሆነ ለምን እደውልልሃለሁ? ምን አውቃለሁ? እያንዳንዱ ነገር ግን ግልጽ አድርገሽ ይኸውልሽ፣ ስሚኝ፣ ግልጽ አድርገሽ ንገሪኝ። አሁን ወንድሜ ተሙ እዛ ቦታ ላይ ሄዶ ነበረ። እዛ ቦታ ላይ ሄዶ ያገኘው ነገር ደግሞ የተለየ ነገር ነው። ከዛ በተጨማሪ ተደብድበው በተለየ ሁኔታ ተጎድቶ ነው ያለው። ይሙት ይኖር እንኳን አናውቅም። ቀጥታ ጊዜያዊ ማቆያ ክፍል ነበር ገብቶ የነበረውና ዶክተሮቹ ምን ስሚኝ፣ ነኝ እያንዳንዱ የምነግርሽን ነገር ዝም ብለሽ ስሚኝ። ተጎድቶ ነው ያለው። ተግባባን? ይሄ ነገር ደግሞ የሆነው ከእህትሽ ጋር እዚህ ቦታ ላይ ከተጋጫችሁ በኋላ ይዞ ሸቶ እዛ ቦታ ላይ እንዳለች ጠንቋያ እንደምትገኝ ነበረ። ይሄንን መረጃ ለእኔ መጀመሪያ አልነገርሽኝም። ቀጥታ እሱ ጠንቋያን ለማግኘት ስለጓጓ የእኛም ባልደረቦች አስከትሎ ሄደ። ባልደረቦቻችን የሉም። ሁለቱ ባልደረቦቻችን ተጎድተዋል። አንደኛው ነው በዛ ሁኔታ ላይ ግርግር ስለነበረ አምልጦ የነበረው። እኛ ደግሞ እዛ ቦታ ላይ ስንሄድ ወንድሜ ተሙ ተጎድቶ ራቆቱን አስቀምጠው ወንዝ ዳር ነበር ተጥሎ ያገኘ ነው። ያ ወንዝ ዳር ደግሞ እኛ ከዚህ በፊት አንድ ልጅ አግኝተንበት ነበረ። ከዛ በተጨማሪ ጠንቋይ የተለያዩ ሰዎችን እየጎዳሽ መገበር። ስለዚህ ግልጽ አድርገሽ ማትናገሪ ከሆነ ይኸውልሽ እሱ ላይ የደረሰውን እያንዳንዱን ነገር አንቺ ላይ ማደርስልሻለሁ። ተግባባ ነው? ንገሪኝ። አሁን ማልቀስ አይደለም መፍትሄው። ንገሪኝ። ቀና በይ። ስላለቀሽ አይደለም ተናገሪ። እሺ እኔ ስለነገርኩ ነው። ተናገሪ። ቆይ ስለነገርኩ ነው። ስሚ፣ ግልጽ አድርገሽ ማትናገሪ ከሆነ ደግሞ ነገሮች ካንቺ ነው የሚከፉት። ገባሽ ወይ? ምንድነው? እሺ እኔ የምነግርህ አትናገሪ። ቆይ ለአንተ መጠቆሜ ስህተት ነበር። የምትናገሪው ነገር የለም ወይ? ቆይ ተረጋጋ። ባልደረባዬ ለስንት ሰው እንባ አባሽ የነበረው ወንድሜ ጫካ ውስጥ ጥላውት ነው የነበረው። ለአንቺ ምንም ይራራ ልብ የለኝም። አሁን እያንዳንዱ ነገር ምን ላድርግ? እሺ እኔ በምን አውቃለሁ? ወንድሜ እዛ ቦታ ላይ ተጎድቷል አይደለ? የአንቺ ነት ደግሞ ፊት ለፊትሽ አፈነዳልሻለሁ። ተግባባ ነው? ግልጽ አድርገሽ ማትናገሪ ከሆነ እዚሁ ጋድልሻለሁ። ገባሽ? ንገሪኝ እኮ ምንድን ነው የተፈጠረው? ንገሪኝ። ይህን መሳሪያ ዞልኝ አንድ ነገር ተፈጠረውን እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ገባሽ? ግልጽ አድርገሽ ተነግሪኛለሽ። አሁን የተፈጠረው ገባሽ ወይ? ገባሽ? እያንዳንዱ ነገር
ግልጽ አድርገሽ ትናገሪያለሽ። ወጥመድ ነው ብለሽኛል። ስለዚህ ይሄ ነገር እንዴት ወጥመድ ሊሆን ቻለ? ራስሽ ነበርሽ ደውለሽ አግኝተሽ ነው የነበረው። ለወንድሜ ተሙ ደግሞ የቦታውን ጥቆማ የተናገርሽው አንቺ ነሽ። እያንዳንዱ ነገር ተረጋጊ። መጀመሪያ ከድንጋጤ ውጪ ግልጽ አድርገሽ ተናገሪ። ያንን ማትናገሪ ከሆነ ደግሞ እዛ ቦታ ላይ ወንድሜ በምን አይነት ሁኔታ ላይ እንዳገኘው ታውቃለሁ። አሁን ያለበትን ሁኔታ ደውለን ጠይቀናል። ወንድሜ ሆነ ብዙ ነገሮችን ነግሮኛል፣ በጣም ተጎድቶ እንዳለ። ስለዚህ ይህንን ጉዳት ያደረሰው አንቺ ስለሆንሽ ለአንቺ የሚራራ ለእህትሽ የሚራራ ምንም አይነት ነገር አይኖረኝም። እህቴ ምንም አታውቅም። በቃ ማለት እህቴ እንደሚገሉብኝ አስፈራሩኝና ይህንን ነገር ካላደረኩኝ እንደምትሞት ነገረኝ አባቴ። ከዛ በኋላ ያለኝ አማራጭ እናንተ ጋር መምጣት ነበር። ከዛ በኋላ በቃ ቦታውን በቃ ትነግራቸዋለሽ ይመጣሉ ነበረ። እነሱ ሰው አላቸው ያዘጋጁት። ከዛ በኋላ እንደወጣው በቃ እዚህ ቦታ ናቸው ያሉት ምናምን አልኩት። አባቴ አሁን ቴክስት ልኮልኛል ምናምን አልኩት። ከዛ በቃ እሱ እንደሄድ አደረግኩት። እኔም እኮ እህቴ እንዳትሞትብኝ ፈርቼ ነው። ስለዚህ የአንቺ እህት እንዳትጎዳ፣ የአንቺ እህት ምንም አይነት ጉዳት እንዳይደርስባት የእኛ ባልደረባ የእኛ ወንድም መጎዳት መቻል አለበት። እዛ ጫካ ውስጥ ለስንት ሰው እንባ ሲደርስ የነበረ ስንት ድሃ ሲያነሳ የነበረ ግለሰብ ሜዳ ላይ ወድቆ በእናንተ ጠንቋይ መደብደብ መቻል ነበረበት? እንደዚህ መጎዳት መቻል ነበረበት? የአንቺን እህት ለማዳን የብዙ ሰዎችን ህይወት ማፍሰስ መቻል ነበረብሽ? አልነበረብኝም። ተረጋጊ። እያንዳንዱ ነገር ካሜራማን ካሜራ እናጥፋልኝ፣ የምተረጋጋበት ሁኔታ ፍጠር። እህቷም እዛው እያንዳንዱ ነገር ትናገራለች። ወጥመድ ይሁን አይሆን፣ ከዛ በተጨማሪ ለእሷም ብለሽው ለምንም ከሁለቱም ጋር ቆይታ እናደርጋለን። አጥፋው ካሜራውን። ይኸውልሽ ዘርፍነሽ፣ አሁን በደንብ ተረጋግተሻል። ተመልካቾቻችን ተረጋግታ የምትመለስበትን መንገድ ፈጥረን ነበረ። ያው ለእሷም ይሁን ለጸዳለ ምንም የተለየ ነገር የምናደርግበት ምንም እነሱ የምንከባከብበት ምክንያት አለ ብዬ አላስብም። ነገር ግን በቻልነው አቅም ወንድሜ ተሙ እንዴት እንደዚህ አይነት ሁኔታ ላይ ሊገባ እንደቻለ እነዚህ ሴቶች ጋር ያለው ነገር ምን እንደሆነና እያንዳንዱን ነገር ግልጽ አድርገው እንዲነግሩኝ በማሰብ ነው ይህን ነገር እያደረገን ያለ ነው። ስለዚህ ግልጽ በሆነ መንገድ እያንዳንዱ ነገር የሚያወሩልን ይሆናል ማለት ነው። ስለዚህ ይኸውልሽ አሁን ምንም የምትዋሽበት ምክንያት የለም። ግልጽ አድርገሽ ለወንድሜ ተሙ በተለይ እዚህ እህቷ መታ ግጭት ከተፈጠረ በኋላ ነው ይህን ነገር ያደረገችውም ደግሞ ይህን ወጥመድ ላይ ማዘጋጀችውና እያንዳንዱ ነገር ላይ ሆን ብላ እንደተዘጋጀች ነው ስትናገር የነበረው። ንገሪኝ፣ ከመጀመሪያው ጀምሮ ያሰብሽ የተፈጠረውን ነገር ንገሪኝ። በቃ የተፈጠረው ነገር እህቴም አባቴም ከዚህ ስራ መውጣት ይፈልጉ ነበር። ከዛ በኋላ አባቴ ግን በራስ ወዳድነት ምክንያት እህቴ ብቻዋን እንኳን እንድትወጣ አልፈቀደላትም። ከዛ በኋላ እኔም ደግሞ እህቴ ሁልጊዜ እየመጣች በእኔ ከዚህ ስራ መውጣት ፈልጋለሁ እያለች ታለቅስብኛለች። የሆነ ሰዓት የእውነት አምድራ ህልሟን ወደፊት ማድረግ የምትፈልገውን ብዙ ነገሮቿን ስትነግረኝ እኔም ደግሞ በጣም ስለመወዳት እህቴ ምንም ነገር እንድትሆንብኝ ስለማልፈልግ ልረዳት ወሰንኩኝ። ከዛ በኋላ አባቴን ከዚህ ስራ ካልወጣች ብዬ ሳወራው አንድ ነገር ካደረግኩ ከዚህ ስራ እንደሚያስወጣት እንጂ ጊዜው ገና እንዳልሆነ ነገረኝ። ምንድን ነው ብዬ ለእህቴ ስል ምንም ነገር ማድረግ እንዳለብኝ ስላመንኩኝ እናንተን መቅጣት እንደፈለገና እየተከታተላችሁት እንደነበረ ምናምን ነገረኝ እና ለእናንተ ማስጠንቀቂያ መስጠት እንደሚፈልግ ያን ነገረኝ። ከዛ በኋላ ልክ እሷ ከመጣች በኋላ እኔና እሱ እንደወጣን እሱም ቸኮለን የት ነው የምትገኘው ምናምን ብሎ ሲያወራኝ እዚህ ጫካ ውስጥ ትገኛለች ምናልባት በአሁኑ ሰዓት ምናምን ብዬ አወራሁት። ከዛ በኋላ ተነስቶ ሄደ እና እሱን ለመግደል አይደለም አላማችሁ፣ እሱን የሆነ ትንሽዬ አደጋ አድርሳ ለእናንተ ልክ እንደ ማስጠንቀቂያ ደውል ማለት ነው። ያ ነበር ሀሳባችሁ። እኔም ፈልጌው አይደለም፣ በቃ እህቴ ከዚህ ህይወት መውጣት ስለምትፈልግ። እንዴት ልታገኝ ቻልሽ? እንዴት ሁሉ ነገር ሊፈጠር ቻለ? አባትሽ እንዴት ይሄን ነገር ሊያቀነባብረው ቻለ? ስልካችሁን አባቴን ይሰጠኝ። እሺ፣ እንዴት እንዳገኘው እንዴት እንደሆነ አላውቅም፣ ግን ደግሞ ስለ እናንተ ሙሉ መረጃ ስለ አንተ ስምን መጀመሪያ የነገረኝ እሱ። በቃ ከዛ በኋላ እኔ እንደዛ አደረኩ እህቴን ለማዳን ስል። ይኸውልሽ አሁንም ምስኪን ለመሆን ወይ ደግሞ የተፈጠረውን እያንዳንዱ ነገር ለማጭበርበር እየሞከርሽ ከሆነ ከዚህ በኋላ ወደ የትም አባሽ አትሄጂም።
እኛ ጋር ማቆያ እናስቀምጥሻለን። ከዛ በኋላ እያንዳንዱ ላደረግሻቸው ነገሮች ደግሞ ፍርድ ቤት የራሱን የሆነ ማቅለያ ሊሰጥሽም ላይሰጥሽም ይችላል። ነገር ግን የምትጠየቂበት ነው የሚሆነው። ተግባባን? እኛ ግን በራሳችን መንገድ እያንዳንዱ ነገር እናስኬዳለን በቻልነው አቅም። ሰምኛለሽ? አንቺም ላይ እህትሽም ላይ በቻልነው አቅም ህግ በፈቀደልን አቅም እያንዳንዱ ነገር እናከብድባቸዋለን። የምትታሰሩበትን ጊዜ እጥፍ እናደርገዋለን። ተግባባን? እኔን እንደፈለግክ አድርገኝ። ለእህትሽም ምንም ይራራ ልብ የለኝም። አንቺ ለእህትሽ እያሰብሽ ሰዎችን እየጎዳሽ ነው ያለችው። እኔ ነኝ አይደል ያጠፋሁት? እኔን ቅጡ። እህቴ ምን አደረገች? ስለ እህትሽ የምታስቢ ከሆነ ስለ ሌላም ሰው መጨነቅ መቻል ነበረብሽ። የእውነት የእህትሽ ህይወት የሚያስጨንቀሽ ከሆነ በቃ ራስ ወዳድ ከሆንኩም እኔ ነኝ ራስ ወዳድ የሆንኩት፣ እህቴ አይደለችም። እሺ አባትሽ እዛ ቦታ ላይ የተለየ ቦታ እንዳለው እናውቃለን እና በተለይ አንቺን አግኝቶ ስልክ ሰጥቶሽ ይህንን ወጥመድ ካዘጋጀ በተለየ ሁኔታ ነገሮችን ያውቃል ብዬ አስባለሁ። እና ስለዛ ቦታ የነገረሽ ነገር አለ? ምንም የነገረኝ ነገር የለም። የነገረኝ ነገር ቢኖር እሱ የሚሄድበትም ቦታ ነው እንጂ እሱ ይሁን ማንም ብቻ ከእናንተ ውስጥ አንዳችሁ ነበረ እሱ አላማ። የነገረኝ ነገር የለም። ሲጀምር ለዚህ ሁሉ ጥፋተኛ አባቴ ነው። እሱን ደግሞ በቃ እኔ ማለት አላውቅም። እንደፈለጋችሁ አድርጉት፣ አያገባኝም። ስለ እህቴ ግን ያገባኛል። ምክንያቱም እሷ በማታውቀው ወንጀል ውስጥ ነው እየተቀጣች ያላችሁ። ስለዚህ እህቴ ልቀቋት፣ እኔ እንደፈለጋችሁ አድርጉ። እሷ ከዚህ ህይወት የመውጣት አላማ ነበራት። ሲጀመርም እሷ እዚህ ህይወት ውስጥ መቆየት አትፈልግም። ግን ደግሞ ከወጣች ጠንቋይ ስለሆነች ትገላታለች። እዛ ነው እዚህ ውስጥ የቆየችው። እንዳልኩ እኔ በፊት ነው የወጣሁት፣ ግን ደግሞ ለእህቴ ስል ነው ተመልሼ ይሄንን ስራ የሰራሁት። እንግዲህ ተመልካቾቻችን ከባድ ሁኔታ ነበር አሳልፈን የመጣ ነው። ያው እናንተ እንደ ቤተሰብ ብዙን ነገር ማየት አለባችሁ። እያንዳንዱ የሚፈጠረው ነገር ይመለከታችኋል ብለን ስላሰብን ነው እንጂ ምናልባት ካሜራችንን ማብራት የሌለብን ቦታዎች ላይ ጭምር አብርተን ነበረ። ወንድሜ ተሙ በምን አይነት ሁኔታ ሆኖ እንዳያችሁ ታውቃላችሁ። የሙት ይኑር በማናውቅበት ሁኔታ ራቆቱን እዛ ጫካ ውስጥ ወንዝ ዳር ላይ ጥለውት ነው የነበረው። ይህንን እያንዳንዱ ነገር ያደረግኩት ደግሞ ውም ብለው ወጥመዱ ስለመክተት ነበረ። እጅ ሴት ወደኛ ቦታ ላይ ከመጣች በኋላ ተሙ ያችን ወንጀለኛ ለመያዝ ካለው ጉጉት የተነሳ ቶሎ ብሎ ያለችውን የነገረችውን ነገር በማመን ነበር ወደዛ ቦታ ላይ ሄዶ የነበረው። 2-3 ሰው ነበር ይዞ የነበረው። በቂ ኃይል እንኳን አልነበረንም። እንዳልኳችሁ በጣም አስፈሪ ነበረ ጫካው። ብዙ ነገሮች ተፈጥረው ነበር እና ከመጀመሪያው ጀምሮ እኛን ፍለጋ ስታገኘን ወጥመዱ ስለመክተት አስባ ነበረ። እንግዲህ እህቷ ምንም እንደማታውቅና እዚህ ነገር ላይ ምንም እንዳላደረገች ነው እየተናገረች ያለችው። እያንዳንዱ ነገር ግን ምናጣራ ነው የሚሆነው። ለእንደዚህ አይነት ወንጀለኛ ወይም ደግሞ ራሷን አለስልሳ ለቀረበች ሴት በፍጹም ይራራና በፍጹም የምንዘናጋበት አይነት ሁኔታ ይኖራል ብዬ አላስብም። ወንድሜ ተሙ በምን አይነት ሁኔታ ላይ እንዳለ አሁን ነው የተወሰኑ ሰዎች ከካሜራም ጀርባ እየነገሩኝ ነበረ። ወንድሜ ዮኒ አብሮት እዛ ይገኛል። ብዙ ነገሮችን እያደረገ ነው። ከሱ በተጨማሪ እኛም ባልደረቦች አሉና ወንድሜ ዮኒ እስቲ ነገሮችን አስተካክሎ ወደዚህ የሚመጣበትንም መንገድ ፈጥረን ከኛ ጋር ያለበትንም ሁኔታ ለእናንተ ያሳያል ማለት ነው። እንግዲህ ተመልካቾቻችን በሄድንበት ካሜራ የምናበራው በተፈጠረ ችግር ሁሉ እያንዳንዱ ነገር የምናበራላችሁ ለእናንተ እናንተን እንደ ቤተሰብ ስለምናይ ነው። እያንዳንዱ ነገር ስለሚመለከታችሁ ከኛ ጋር ያላችሁ ግንኙነት በተለየ ሁኔታ የጠበቀ ስለሆነና የምናደርጋቸው የምንውላቸው እያንዳንዱ ነገሮች ለእናንተ ማሳየት አለብን ብለን ስለምናስብ እንጂ መደበኛ ንግግራችን ነው ኢንተርቪውን ብቻ ለእናንተ ማስተላለፍ ይቻል ነበር። ግን የሚፈጠረውን ነገር እንደ ቤተሰብ፣ እንደ ጋራ፣ እንደ ወዳጅ ማየት መቻል አለባችሁ ብለን ስላሰብን ነው። እሺ እንግዲህ ዘርፍነሽ እህትሽ እዚህ ነገር ላይ እንዳለችበት ምንም እንደማታውቅ ነበር ስትናገር የነበረውና አለችበት የለችበትም አንቺ ያዘጋጀሽ ወጥመድ ላይ እህትሽ የእውነት ተሳትፋለች አልተሳተፈች? ወጥመዱ ላይ እሷ የምታውቀው ነገር የለም። በቃ እኔ ነኝ አባቴን እዚህ ስራ ውስጥ መውጣት አለባት ብዬ ሳወራው አትወጣም፣ መጀመሪያ ገብታለች፣ አትወጣም፣ ትሞታለች። ምክንያቱም በመንፈስ ይገሏታል። እሷ ከምትሞት ይህን አድርጊ፣ ይህን ካደረግሽ በኋላ እህትሽ እዚህ ስራ ውስጥ አትኖርም አለኝ። ማለት በቃ ትወጣለች ሙሉ ለሙሉ ብሎ ቃል ገባልኝ። እኔም ደግሞ ይህን ነገር ያደረኩት እሷ ከዚህ ስራ እንድትወጣ ነው። በቃ ከዚህ ነገር በሙሉ እንድትርቅ የኔ ሀሳቢያ ነው። ያው ማለት አንገለውም ብለውኝ ነበረ፣ ለዛ ነው ያደረኩት። እሺ እህትሽ እዚህ ነገር ላይ ተሳታፊ ካልሆነች እሷ ልታማከሩ አልሞከራችሁም ነበር? ምክንያቱም እኔ መሰለኝ አንቺ ያዘረጋሽ ወጥመድ ላይ እህትሽም እንዳለችበት ነው እና እሷ ከሌለችበት እሷን አደጋ ላይ የሚጥል ነገር ማድረግ በራሱ የእህትሽን ህይወት አለማሰብን አያሳይም? እህቴ እዚህ ነገር ውስጥ እንድትኖርበት ያላማከርኳት አውቄ ነው። ምክንያቱም እንትን እንድትል አልፈልግም፣ እንድትጎዳ አልፈልግም። በቃ ወንጀልም ቢሆን
መሆን ካለበት እኔ ጋ ነው መሆን ያለበት። እዛ ነው እንጂ የተለየ ነገር ኑሮ አይደለም። በቃ እህቴ ምንም የምታውቀው ነገር የለም። በቃ ልቀቋት። በቃ እኔ እንደፈለጋችሁ አድርጉኝ። እሷ ግን ምንም የምታውቀው ነገር የለም። ወክል ለምን በቃ እሷ ገና ልጅ ናት። መማር አለባት። ብዙ ነገር ማድረግ አለባት። እባክህ ቆይ ለእህትሽ በዚህ ልክ የምትራሪ ሰው ከሆንሽ የሌላ ሰው ህይወት እንዴት አያስጨንቅሽም? ያቺ ጠንቋይ የብዙ ሰዎችን ህይወት እንደምታጨልም የብዙ ሴቶችን ህልም እንደምታቀጭሽ ታውቂያለሽ አይደል? እዛ ቦታ ላይ የሚፈጸመውን እያንዳንዱን ወንጀል ጠንቅቀሽ የምታውቂ ሴት ነሽ። ይህንን ነገር እያወቅሽ ለአንድ እህትሽ ብቻ በማሰብ ሰውን መጉዳት። ተሙ ስንት አይነት ስራ እንደሚሰራ ታውቂያለሽ? ለስንቱን በአባሽ እንደነበር ታውቂያለሽ? ስንቱን ወንጀለኛ በቁጥጥር ስር እንደዋለ ታውቂያለሽ? ያንቺና የአባትሽ ቢጤ ወንጀለኞችን ዛሬ ላይ እሱ ሞቶ ቢሆን ኖሮ ስንት ሰው ነበር ሊያለቅስ የሚችለው? ስንት ሰው ነበር ሊጎዳ የሚችለው? እንደማይገሉት ቃል ገብተውልኝ ነበር። የወንጀለኛ ቃል። እኛም እንኳን አንቺን አምነን ይኸው ባልደረባችን ከሞት አፋፍ ነበር የተመለሰው። የወንጀለኛ ቃል ነው የምናምነው? እንደማይገሉት ቃል የገቡልኝ ሰዎች እኮ እኛን ሲያፈላልጉና የእኛን እያንዳንዱ ሁኔታችንን የተከታተሉ እናንተን ለማስተማር ነው እንጂ ለመግደል ቢሆን በምን አይነት መንገድ ነው የሚያስተምሩን? እኛን እያጎዱ ወንዝ ዳር ላይ ሰው ደብድበው እየጣሉ ምንም የማያውቅ ወጣትን ለሚስቱ የሚለፋ የሚጥር የነበረ ወጣትን ወንዝ ዳር ጉዳት አደርሰውበት መጣል ነው ለእነሱ መልፋት? በቃ ለእህቴ ያደረኩት። በጣም ጥሩ። እሺ ከካሜራ ጀርባ ያላችሁ ሰዎች አስገቡን፣ እንጸዳለን። እያንዳንዱ ነገር ግልጽ አድርገን የምናወራ ነው የሚሆነው። ዛሬ ማናችሁም ከእንደዚህ አይነት ሁኔታ ልትወጡ አትችሉም። ነገሮችን አጣርተን ልክ በሆነ መንገድ ስንደመድም ነው። ከዚህም አንለቃችሁም። ሲጀመር ለህግ አካላት ነው አሳልፈን የምንሰጣችሁ። አንቺንም የሆነችሽንም አይመለከት። ዝጊ። ሰሚያለሽ? ዝም በይ። አስገባው። ነጠላ ለቁጭ በይ። ቆይ ሀሳባችሁ ምናልባት የተፈጠረውን ነገር እወቂ አታወቂ አላውቅም። በመሀል ግን ትንሽ አላስፈላጊ ግብግቦች ተፈጥረው ነበር ከኔ ጋርም እና እህትሽ ብዙ ነገሮችን አድርጋለች። እዚህ ነገር ላይ ተሳታፊ ሆንሽ አልሆንሽ እዛሽ ጠንቋይ ጋር ስለማገልገልሽ የኔም ባልደረባ ወንዝ ዳር ላይ ደብድበው ስለመጣል በብዙ መንገድ ልትጠይቅ ትችላለች። እና እህትሽ ብዙ የካደችው ብዙ ያደረገቻቸው ነገሮች አሉ። አማክራሽም ከሆነ ግልጹን ትናገሪያለሽ ለእህትሽ ህይወት ሲባል። ካላማከረችሽም ደግሞ እውነቱን ነው የምትነግሪኝ። አሁን ምንም የነገረችኝ ነገር የለም። እንደነገርኩ ነው። እዚህ ቦታ እንኳን ስመጣ እሷ እንደታመመች አስመስላ ነበር ያስመጣችን። ሁሉ ነገር የምታደርገው አቅዳ የምታደርገው እያንዳንዱን ነገር በራሷ መንገድ ነው። ለእኔ ምንም አማክራኝም ምንም ለእኔ ያሳወቀችኝ ነገር የለም። ስለዚህ እኔ በማላውቀው ነው ነገሮች እየተወሳሰቡብኝ ያሉት። እኔ ማለት እንደነገርኩ ነው። ከዚህ በፊት ማውርተናል ከአንተ ጋር። ግን እዛ ቦታ እኔ በቃ ያው ብዙ ጊዜ ብቆይም ግን ከሆነ ጊዜ በኋላ እንደምወጣ ቃለሁ። ግን ከአባዬ ጋር ብዙ ጊዜ ስለምናወራ እና ጊዜውን እየጠበቅን መቼ እንደሆነ አለማወቄ ነው እንጂ በሆነ መንገድ እንደምወጣ ቃለሁ። ግን በእንደዚህ መንገድ ነገሮች ይጋለጣሉ ብዬ ደግሞ አላሰብኩ እና እህት እያደረገች ያለችው ልክ ነው ብዬም አላስብም። ምክንያቱም አንደኛ ለእኔ ምንም ነገር ሳትነግሪኝና ምንም ሳታማክሪኝ ራስሽን ሪስክ ውስጥ እየከተትሽ ነው ያለሽ። የሆነ አደጋ እየጣልሽ ነው ራስሽን። ነግሬሽ ነበረ እኮ ከዚህ ነገር እንደማወጣሽ አይደል? እና በእንደዚህ መንገድ እኮ አልነበረም። ምንም አማራጭ የለም። አባታችን አውቆ ነው እቅድሽን ማማከራትሽን ማለት እኔ አንቺ እህቴ ብቻ አይደለሽም ውስጥ እንድትገቢ አልፈለግኩም። እንደ ጓደኛ አይነሽ ገባሽ አይደለ? እንደ እኔና አንቺ ተደባብቀንም ያደረገው ነገር የለም። ከአንቺ ደብቄ የማደርገው ነገር እንደለም ታውቂያለሽ። ሁሉ ነገር አንቺ ወንጀል ውስጥ እንድትገቢ አልፈለግኩም። በቃ እኔ ከዚህ ነገር አመልጣለሁ ብዬ እኮ አይደለም። ታዲያ የሆነ የራሱ መንገድ ይኖራል። በሆነ ነገር አቅደን የሆነ ነገር ባለ መንገድ ነው እንጂ እንደዚህ አይነት ነገር ውስጥ ይሄ በካሜራ ወይም ደግሞ በሶሻል ሚዲያ አይደለም። ራሳችንን አጋልጠን አይደለም ነገሮች። እኔ እኮ ከዚህ ነገር እንደማላመልጥ ግን ደግሞ አንቺን ከዚህ ነገር ነፃ መጀመሪያም አንቺ ሁላችንም አንድ ቦታ እንዳንሆን ብለን አይደል እንደ አንቺ ጋር እንደዚህ አይነት ነገር ውስጥ አስወጥተን ራስሽን ህይወት እንድትኖር ያደረግነው። አንቺ ግን አርፈሽ አልተቀመጥሽም። እኛ ደግሞ የሆነ ቀን እንደምንወጣ ነግሬሻለሁ ከዚህ በፊት። ግን በእንደዚህ አይነት መልኩ አይደለም ነገሮችን አንቺ ነሽ እያበለሻቸው ያበለሻሻቸው ያለሽው እና እኔ ነኝ ያበለሻሻሁት። አባታችን እኮ ነው ይሄን ነገር አድርግ ያለኝ እኮ። ስሙ ሁላችንም እናውቃለን እኮ ገባሽ አይደል? በቃ አባዬም እኮ ፈልጉታል። በቃ ነገሮች ባላሰባቸው መንገድ ሲሄዱ ግዴታ ደግሞ እኛም ወደዛ ቦታ እንድንሰራ ያደረገውን በቃ አንዴ ራሱን አሳልፎ ስለሰጠ ነው። ገባሽ? ደግሞ አባዬን ደግሞ አለመስማት አንችልም። ገባሽ? በምን መንገድ እንዳሳደገን በምን መንገድ ህይወታችንን እንዳዳነ ታውቂያለሽ።
እና ይሄ ጠፍቶሽ ነው እንዴ ታዲያ? ምን ማለት አንቺ በራስሽ መንገድ ነገሮች ለማስተካከል የምታደርጊው ነገር ልክ ነው? እሱ ጥፋት ምኑ ጋር እንደሆነ ታውቂያለሽ? በቃ ማለት ልጆቹን ከዚህ ስራ ለማውጣት አይደለም የሚታገለው፣ ይበልጥ ወንጀል ውስጥ ለመዝፈቅ ነው አላማው። በቃ አንቺ እንድትወጪ አንቺ ከዚህ ስራ እንድትወጪ አንድ መንገድ ብቻ እንዳለ ነገረኝ። እሱም ሌላ ሰው መጎዳት ነበረበት፣ መደብደብ ነበረበት። እና ምን እያልሽ ነው? ማለት ሌላ ሰው የተጎዳለ ተጎድቷን እያልሽ ነው? ምን ማለት ነው? እኔም እዚህ ጋር ማለት ሽጉጥ ምናምን ተደቅኖብኝ የነበረው ማለት ምን አስበሽ ምን አቀደሽ ነው እንደዛ እያስደረግሽኝ ያለሽ? እኔ አይደለሁም የአባታችን እቅድ ነው። እኔ ከዚህ ስራ ውስጥ ድሮ እንደወጣሁ ታውቂያለሽ በደንብ። እና እኔ የሆነ ነገር በሆነስ የሆነ ነገር ቢያደርጉኝ ስቆይ ምን አስበሽ ነው? ህይወቴን እኮ አደጋ ውስጥ ነው የከተትሽኝ። እኔ እኮ አንቺን ለማዳን ብዬ ነው። አንቺና አባዬም ልክ አይደለም እያደረጋችሁ ያላችሁት። በሁለታችሁም እጃችሁ ያለበት በዚህ ምክንያት ማለት ነው የሰው ህይወት። እኔ ደግሞ እስከዛሬ ማለት የሰው ህይወት እንዳይጎዳ ነበር እስከዛሬ እዛ ቦታ የቆየሁት። ለዚህ ማኮኔ እስከዛሬ ብዙ ነገር ማድረግ እችል ነበር። ገባሽ አይደል እንዴ? የሰውን ህይወት ለማዳን ብዬ መሰለኝ ዝም ብዬ እጄን አጣጥቼ ቁጭ አልኩት። አይደለም እኮ በሌላ መንገድ ነው ተረጋግቼ አስቤ ነው የሆነ ነገር ለማድረግ እያቀርኩ የነበረው። አንቺ ግን ነገሮችን እዚህ ደረጃ ደርሰሽ ነገሮች አበለሻሻቸው እንዳለ የሆኑ ነገር እኔ እንዳላቅም እቅርሽ እየገባኝ አይደለም። አባዬና አንቺ ምን እየገባችሁኝ አይደለም። በቃ ይሄን አድርጊና ትወጣለች ከዚህ ስራ አለኝ። እሺ እኔ ምን ላድርግ? እና በዚህ መልኩ ነው እኔን እየተጎዳሁ ሌላ ሰው እየተጎዳንም እንደዚህ መልኩ ነው እኔን ህይወቴን የምታድኑልኝ። አንድ ነገር ቢያደርጉኝ ሰምኛለሽ። እንደውም ከዚህ በላይ አንቺ ጋር መቆየት አልፈልግም። ገባሽ አይደል? ቁጭ በይና ነገሮችን መጨረስ ገባሽ? ከዚህ በኋላ ህይወቴ ውስጥ አልቃት ትግቢ። እኔ ራሴ ሰዎች ተጎድተዋል እያልኩሽ ነው። እባክሽን ምን አድርጊ ነው የምትለኝ? እሺ ሰሚያት እያልኩኝ ሰማኋት። በቃ ኦልሬዲ እኔ እየተጎዳሁ ነው ያሉት። ገባል? ሽጉጥ ተደቀነብኝ። ከአንቺ በላይ እኮ ነው እየተጎዳሁ ነው። ምን ያክል ራስ ወዳድ ብትሆኚ ነው? ይኸውልሽ እኔ ታምም ያለው ተጎድቻለሁ ብለሽ መጣው ብዙ ነገር ተፈጠረ እኮ ራስ ወዳድ ነሽ። እኔ ለአንቺ ብዬ ነው ውስጥ የገባሁት። ሰው እየጎዳሽ ነው እንዴ? ራስ ወዳድሽ የምትይኝ አንቺ ነሽ። ራስ ወዳድ ለአንቺ ብዬ ነው ሰው የጎዳሁት። ለሰዎች ብትጨነቂ ድሮ ሰው እንዲጎዳ ታደርጊ ነበር። ገባሽ አይደል እንዴ? አንቺ ለማራጭ አንቺ ከመላው አይጠበቅብኝ። ገባሽ አይደል እንዴ? ይኸውልሽ በቃ እኔ ከዚህ በኋላ ተሙኝ በእናትሽ ልሄድበት። በቃ ታው ሰምኛለሽ። መጀመሪያ ነገሮችን ማስተካከል መቻል አለብን። አንቺም ረጋ ማለት መቻል አለብሽ፣ እሷም ደግሞ ነገሮችን ጨርሳ ረጋ ማለት መቻል አለበት። ስለዚህ ከኛ ጋር ያለውን እያንዳንዱ ነገር እዛ ቦታ የሚፈጠረውን እያንዳንዱ ነገር አንቺ ግልጽ አድርገሽ ትነግረናለሽ። እሷ ብዙ ወንጀሎችን የፈጸመች ሰው ነች ከአባትሽ ጋር በመተባበር። ስለዚህ የእሷን ነገር በራሳችን መንገድ እንይዘዋለን። አንቺን እያንዳንዱ ነገር ወደዚህ ውስጥ የከተቱን ወጥመዱ ስለመክተት ነበረ። አንቺን ወደዚህ ካላመጣችሽ ከእሷ ጋር ግንኙነት ማናረግ ስለሆነ ስለማናምናት ብዙ ነገሮች እንደሚፈጠሩ አሳውቀናለሽ። ለዛም ነው እዚህ ነገር ውስጥ የከተተችሽ ይመስለኛል። ያንቺንም ነገር ግን በደንብ የምናጣራው ነው የሚሆነው ማለት ነው። ተግባባ። የኛ ባልደረባ ግን እዛ ቦታ ላይ ተጎድቷል፣ ብዙ ነገሮች ሆነዋል። ስለዚህ እያንዳንዱ ነገር አንቺ በህግ የምትጠይቂ ነው የሚሆነው ማለት ነው። እሷን ያዙልኝ፣ እንዳትለቋት። እያንዳንዱ ነገር አጣሩልኝ እባክሽን። አረፍ በይ። ከዚህ በላይ ምንድን ነው የምጠብቀው? እኔ ቆይ ለምን አትተውኝ? በቃ ልሂድበትኝ። እኔ በራሴ ነገሮች ማስተካከል እችላለሁ። ይኸውልሽ አሁን እዛ ቦታ ላይ ብዙ የሚፈጠሩ ነገሮች ከዚህ በላይ ሌላ ሰው ሊጎዳ ይችላል። ገባ? በዚህ አያያዛቸው መጨረሻ እኔ አላቅም እንደሚፈጠር ከዚህ በኋላ። ይኸውልሽ ስሚኝ ጸዳለ፣ ምናልባት ትንሽ ከባድ ሁኔታ ላይ እንዳለሽ ይገባኛል። እዚህ ነገር ላይ ኑሪበትም አትኑሪበትም ነገሮችን በሂደት የምናጠራ ነው የሚሆነው። ነገር ግን እንግዲህ ተመልካቾቻችን በዋናነት አምናውን የነበረው ለእኛ ጥቆማ ስትሰጠን ዘርፍነሽ እዚህ ቦታ ላይ መምጣት እንዳለብን እና እህቷ እዛ ቦታ ላይ ብዙ እየተጎዳች እየተሰቃየች እንደነበረ ነው ሲነገረን የነበረው እና ያንን ነገር ለማጣራት ነበረ መተን የነበረው ይመስለኛል። እንግዲህ እህቷን ጭምር ወደኛ ጋር ደውላ የጠራችው እነዚህን እያንዳንዱን ወጥመድ የዘረጋችው በእኛ እምነት እንድታገኝ ነው። እህቷ ወደዚህ ቦታ ላይ ስትመጣ እኛ እንደምናምናት ያ ነገር ሲፈጠር ወንድሜ ተሙ እንዲያምናት አድርጋ ብዙ ነገሮችን ተናግራለች እና ብዙ ተወናለች ማለት ነው። ስለዚህ ይህን ነገር እናጣራ ነው የሚሆነው ማለት ነው። አሁን ግን አንቺ ጋር ያለውን ነገር ጸዳለ ግልጽ አድርገሽ የምትናገሪበት ሰዓት ነው ያለው። በተለይ ቅድም ወንድሜ ተሙ ተጎዳ የተባለበት ሰዓት ላይ ከአንቺ ጋር ቆይታ ስናደርግ ብዙ እየነገርሽኝ የነበረው ነገር ነበረ። ምን አይነት ነገሮች ሲፈጠሩ እንደነበሩ፣ ብዙ አይነት ስራዎች እዛ ቦታ ላይ እንደሚሰሩ ተመልካቾቻችን ወንድሜ ተሙ ቢጎዳ ነገሮች ግን መቀጠል መቻል አለባቸው። ምክንያቱም እቺ ወንጀለኛ ጠንቋይ ባልደረባዬ ልትከልብኝ ነው የነበረው። ምን አይነት ሁኔታ ላይ እንዳለ አናውቅም። ነገር ግን ይህንን ነገር ደግሞ አጥረተን ማለፍ መቻል አለብን። ስለዚህ ነገሮች እናስተካክላለን ማለት ነው። ምንድን ነው እዛ ቦታ ላይ የሚሰራው? ምንድን ነው የሚፈጠረው? ከዛ በተጨማሪ እንደዚህ አይነት ድብደባ የሚሰጡ አካላቶች ብዙ ሰዎች እንደሆኑም ስትናገሪ ነበር። እንዴት እነዚህ ነገሮች ሊሆኑ እንደቻሉ እንዴት እንደተፈጠረ ጭምር ተነግሪኛለሽ ግልጽ አድርገሽ ማለት ነው። ተግባባን? አዎ ገብቶኛል። እሺ ንገሪኝ። ያው ማለት ብዙ ስራዎች ነው እኛ የምንሰራው። እኔ ጠንቋይ ብዙ ነገሮች ትዕዛዝ ይመጣላታል። እንደነገርኩ መውለድ የሚያቀታቸው ሰዎች አሉ።
ገንዘብ ማለት የማይቆይላቸው እየሰሩ ምንም ገንዘብ የሚባክንባቸው የለም። እነሱ ይመጣሉ ብዙ ጊዜ እና መድኃኒት ምናምን ቀመማ ትሰጣቸዋለች። ከዛ ደግሞ ውልና እንትን አላቸው። ይሄ የሚዋዋሉት ነገር አለ። ይሄን ካደረግ ይሄን ነገር ይሳካልሃም ምናምን ብላ ታዛቸዋለች። ግን ያን ነገር ካልፈጸሙ ህይወታቸው አደጋ ውስጥ እንደሚገባ ምናምን ትነግራቸዋለች። እና አንዳንዶቹ በጣም ከባድ ነገር ይዘው ሲመጡ በተለይ እንደ ልጅ ነገር ከሆነ አንድ ሰው ልጅ ፈልጎ ከመጣ ግዴታ ራሱን ወይ መገበር አለበትኝ እንደትንትኑ በቃ እንደ ሰውየው አቀራረብ ይወስነዋል። እና ወይ ፍየልን ሊገብር ይችላል። መንፈሱ እንደተገለጠለት ነው የሚናገረው። እና አጋጣሚ የህፃን ልጅ ገና የተወለደ ልጅ አምጣ ሊባል ይችላል። እሱም ሊገበር ይችላል። ግዴታ መንፈሱ የሚፈልገው እሱም ስለሆነ የሰውም ደም ደግሞ ካስፈለገ በቃ ተቀድቶ ሊሄድለት ይችላል። የሚጠጣ እሱ አሁን አንዳንዴ ጠንቋ የማትጠቀመው ነገር የላትም። በቃ ያገኘችውን በቃ የተለያዩ እንስሳት ደሞች ሁሉ ትጠጣለች በየጊዜው። በቃ ዶሮ፣ በግ፣ በተለይ ጥቁር በግ እንደገና ደግሞ የሆነ የተለያየ ከለር ያላቸው ፍየሎች ካሉ ይሄ ቀይ ወይም ደግሞ ወደ ጥቁርና ነጭ አይነት ከለር ያላቸው ምናምን በጣም ተፈልገው ከስንት አንዴ ነው የሚገኙት። እና እነዚህን ሰዎች አሁን አፈላልጋ ምናምን ታዛቸዋለች ምናምን እንደሚመጡት ሰዎች ይወሰናል። ነው ፍየል እንደዚህ አይነት አቅርቡ ይባላሉ። ያን ደግሞ ከዛ ቤት እንትን ይላል ታርዶ ምናምን ደግሞ እንትን ይልና ተጠራቅሞ ማለት ነው። ከዛ እሱ ይቀመጣል። ከዛ ከሆነ ነገር ላይ ተቀላቅሎ ምናምን ያ ሰው እንዲጠጣ ይደረጋል። ምክንያቱም በቃ ስራው ምንድነው እነሱ የሚፈልጉት ነገር እንዲያገኙ በተለያየ መንገድ ነው የሚሰጣቸው። እና ትዕዛዙን የማይፈጽሙ ከሆነ ደግሞ ህይወታቸውን አደጋ እንደሚከትና አይደለም የሚፈልጉት ቀርቶ ብዙ ነገሮችን እንደሚያሳጣቸው ነው። ህይወታቸውን ራሳቸው እንደሚገበሩ ነው። ይህ ነገር ደግሞ ራሳቸው ፈቅደው ነው የሚገቡት። ገብታን መጀመሪያ በቃ ካልቻሉ ደግሞ አንችልም ብሎ መሄድ ይችላሉ። ግን ደግሞ ይሄ የራሳቸው ችግር ነው እንጂ ማንም ያስገደዳቸው የለም። መጀመሪያ እዛ ቦታ ኑ ማንም አላላቸውም። ግን መተው ትዕዛዝ እስከጠየቁ ድረስ እንዲደረግላቸው የሚፈልጉት ነገር እስከጠየቁ ድረስ ደግሞ የሚፈልጉት ነገር ይደረግላቸዋል። እነሱም ማድረግ ያለባቸው ነገር ያደርጋሉ። እና ለዛ ነው አሁን አንዳንድ ሰዎች ይሄ እህቴም ብዙ ነገሮችም እንደነገረችም መቼ ነው የሆነ ሰዓትም ስናወራ ቅድም ነግሬ ነበር። ሰዎች ይጎዳሉ፣ ይሄ ይጣላሉ፣ ይታረዳሉ ምናምን ነገር ስትል ነበር። እና እነዚህ ሰዎች በራሳቸው ዋጋ እየከፈሉ ያሉት ገባህ አይደለ? ትዕዛዙን አለመፈጸማቸው፣ ህጉን አለማክበራቸው ነው። የሚፈልጉትን ካገኙ በኋላ ክህደት ይፈጽማሉ። ይሄ ደግሞ ህይወታቸውን አደጋ እንደሚጥል ነው። እና በዚህ ምክንያት ነው ራሳቸውን እዛ ቦታ እየጣሉ ያሉት። እና አንዱ አካሄድ እሱ ነው። እና በተለያየ መንገድ ምክንያቱም እነዚህ ሰዎች የሚከታተላቸው ሰዎች አሉ። በተለይ አንተ እዚህ ቦታ ለምሳሌ የሚመለክበት ቦታ ላይ መጥተህ ደም ተቀድቶ እዛ ቦታ ላይ ከሆነ ነገር ይዋሃዳል። እንቅስቃሴን በሙሉ እንዲቆጣጠር ያደርጋል። እና በተለያዩ ሰዎች አሉ ሰላይ ሆነው የተቀመጡ እያንዳንዱ ጥናት ያካሄዳሉ። ለምሳሌ ቆሻሻ የሚሰበስቡ ሆነው ልክ እንደ ቁራሌ እንዲህ አይነት ሰዎች አሉ። ኖርማል ልብስ ለብሰው ቁራሌ እያሉ ቦታ እንትን ይላሉ። እና እነዚህ ሰዎች ምንድነው መረጃ አብሳሳቢ ናቸው። ለምሳሌ አንተ እዚህ ጋር አሁን የሆነ ነገር ፈልገህ መጣ ሄድክ፣ የሆነ ትዕዛዝ ይሰጣል። ያን ሰው እንዲከታተል በተለያየ መንገድ ይደረጋል። ቤት አካባቢ ድረስ ሁሉ አንተ የምትኖርበት አካባቢ ሁሉ ብዙ ነገሮች በአንተ በማታውቀው መንገድ ሰው ይከታተላል ሁሉን ማለት ነው። አውቆ ቁራሌም ልጓጭ እያልን እኮ መቶ ሰፈር ድረስ የሆነ ነገር አንተን ሊያጠና ይችላል። እና በእንደዚህ አይነት መንገድ ነው ስራዎች የሚከናወኑት። እና አባቴም ደግሞ ብዙ ነገሮችን የሚያከናውነውም እሱ ነው። ትልቅ ስራ ተሰጥቶት የሚሰራው ማለት አሁን ለምሳሌ እንደዚህ እጃቸውን ጣልቃ አስገብተው የኛን ህይወት ለመረበሽ ወይም ደግሞ እናንተ አሁን ልክ
እኔ እንደዚህ እዚህ ቦታ እንደመጣ እንዳደረጋችሁት ይህን ነገር አሁን ሳያውቅ አይደለም ይከታተለኛል። ልጁ ነኝ። ሲቀጥል ደግሞ እዛ ቦታ ሰው ያለምን ምክንያት አይወጣም። እኔ እዛ እስከ ጋደምኩ ድረስ ዝም ብዬ አልወጣም። እህቴ እውነት እንደታመመች አምኜ ነበር የመጣሁት። ገባህ? ስመጣ ግን ታሪኩ ሌላውን ተቀይሯል። ያ ነገር ስመጣ ግን እውነቱ ቢታወቅም ለእኔ ሪስክ የለውም። እህቷ ታማ ነው ተብሎ ይታሰባል። ግን በእነዚያ መልኩ ከሆነ ደግሞ አደጋውም ለእናንተም ጥሩ አይደለም። ለዛ ነው ነገሮች እንደዚህ በቀላሉ እንትን ያሉትና ከእናንተ ውስጥ ሰዎች እየተጎዱ ያሉበት ምክንያትም እሱ ነው እና አባቴ ዋነኛው ስራም እሱ ስለሆነ ማለት ነው። እና አሉ በቃ አመፀኛ የሆኑ ሰዎች ካሉ፣ ይሄ ትዕዛዝ የማይፈጽሙ ሰዎች ካሉ እዛ ቦታ ወደ ጫካ ቦታ ምናምን ሄዱና ራሳቸው እንዲጎዱ ወይም ደግሞ ካልሆነ ደግሞ አማራጭ ከሌለ እነዛ ሰዎች በሆነ መንገድ ራሳቸው እንዲያጠፉ ካልቻሉም ደግሞ አባዬ ይሄው ነገር ማድረግ ይችላል ማለት ነው። ግዴታ ትዕዛዙ መፈጸም ስላለበት። ስለዚህ እያልሽኝ ያለሽው አሁን በተለየ ሁኔታ የአባትሽን ስራ እያንዳንዱ ነገር ለመከተል ወይም ደግሞ ለማስተካከል የሚሄዱ ሰዎች እንዳሉ ያው ቁራሌው መስለው ወይ ደግሞ የተለያዩ ቆሻሻዎችን በመሸከም ነገሮችን የሚያጠሩ ሰዎች እንዳሉ እንግዲህ ተመልካቾቻችን ስራቸው ምን ያህል ውስብስብ እንደሆነ ነው እየሰማን ያለ ነው። እዛ ቦታ ላይ ያለውን ነገር በደንብ የምናጣራ ነው የሚሆነው። ምክንያቱም እንዴት ነው አንድ ሰው ሰፈር ውስጥ የሚባለውን ነገር ለማጣራት ወይም ደግሞ ለዛች ጠንቋይ እያንዳንዱ መረጃ ለማቀበል ሲባል ራሱን ለውጦ ሊንቀሳቀስ የሚችለው ምን ያህል ርቀት ብትሄድ ነው? ከዛ በተጨማሪ እሷ በራሷ የምታደርጋቸው ነገሮች ይኖራሉ። ሰዎች ላይ ድብደባ መፈጸም፣ አላምን ያሉትን ሰዎች በተለያዩ ሁኔታ ጉዳት የማድረስ እያንዳንዱን ሚሽን የሚፈጽሙ ሰዎች አሉ። እየነገረችኝ ያለችው ጸዳለም የእሷ አባት ብዙ ነገሮች እንደሚሰራ ነው እና ይህንን ነገር ማድረግ በራሱ ቀላል ስሜት አይደለም። ባልደረባችን ደግሞ ተጎድቶ ነው ያለው በእንደነዚህ አይነት ሰዎች፣ ይህንን ስራ በሚሰሩ ሰዎች። ስለዚህ እናንተም እጃችሁን ሰብስባችሁ ከእንደዚህ ነገር ብታወጡ ሰምኛለሽ። ይህንን ነገር አንቺ አይደለም የምትነግሪኝ፣ ተግባባን? አይ ለእናንተ ያንቺ እህት በራሷ መንገድ በተለይ እሷን ልረዳና ጠንቋዩን እናገኛለን ብለን በጓጓንበት ሰዓት ላይ መታ እንደዚህ አይነት ወጥመዶች ነገረችን እንጂ በፍጹም እንደዚህ ልንጎዳ አንችልም። እርግጠኛው የምነግርሽ ደግሞ አባትሽን የሚሆን እህቴ ልትሆን ይችላል ጥፋተኛዋ። ምክንያቱም እኛን ሳታማክር ነው እናንተን ጠርታ ነገሮችን በእነዚያ መልኩ እኛን ነፃ ለማውጣት እየሞከረች ያለችው እና ብታማክረን ወይም ደግሞ የሆነ ነገር ብትለን ቀስ በነገሮች ሰው ሳይጎዳ እኛም በእንደዚህ መልኩ ሳይሆን ማንም ሳያቅ ከዛ ቤት የምንወጣበት መንገድ ይፈጠር ነበረ። እናንተም እንደዚህ ነገሮች እጃችሁን ሳይገባ ምንም በማታውቁት ነገር አሁን ላይ እጃችሁን አስገብታችሁ ያላችሁ እና ከዚህ በላይም ሌላ ነገር ሊከተላችሁ አሁን ድረስ ካላቆማችሁ ይህን ነገር በቃ ኦልሬዲ የተፈጠረው ተፈጥሯል። ነገሮች ለእኛ ተወዱንና እኛ በራሳችን ጨርሰው እኛ ራሳችን ጉዳዩን ማስተካከል እንችላለን እና ከሰማኝ እባክህን። ይኸውልሽ አሁን ለእናንተ ለእኛ የሚባል ጉዳይ የለም። ተመልካቾቻችን እንግዲህ በቻልነው አቅም ነገሮችን ለማስተካከል የምንሞክረው ከወንጀለኛ ጋር ተባብረ የምንሰራበት ምንም አይነት ምክንያት የለም። እኛ ነገሮችን ለማስተካከል እንሞክራለን። ዳግመኛ አንቺ ጠንቋይ ሰዎችን እንዳትጎዳ፣ ምንም አይነት በደል እንዳታደርስ በቻልነው አቅም ነገሮችን እናስተካክላለን። ለምንድነው ሁሉ ነገር እየሆነ ያለው? ወንድሜ ተሙ ላይ የደረሰው ጉዳት አለ። ከዛ በተጨማሪ ብዙ ሰዎችን ትገዳለች። የህግ አካላቶች ጭምር ያንን ቦታ ለመጠበቅ ፈቃደኛ እየሆኑልን አይደለም። በእርግጥ እነሱ ላይ አንፈርድም፣ ምክንያቱም በጣም ሰፊ ነው፣ ወንዙ በጣም ትልቅ ነው። እዛ ቦታ ላይ የፈለገችበት ቦታ ነገሮችን እየሄደች ብታደርግ በየትኛው ሰዓት ምንም የሚመች ሁኔታ የለም። ምክንያቱም የትኛው የህግ አካል ነው በቂ የሆነ ያን ቦታ ሊጠብቅ የሚችለው? እነሱ ላይም ጉዳት ሊደርስ ይችላል እና በዛም ያህል ትልቅ ወንዝ ላይ ዛሬ እዚህ ላይ ጉዳት ደረሰ ብንል ነገ ደግሞ በሌላ አይነት ቦታ በኩል ያለው ወንዝ ላይ ሌላ ጉዳት ይደርሳል። ከነገ ወዲያ ሌላ አይነት ቦታ ላይ ጉዳት ይደርሳል እና ይሄ ደግሞ ቀላል አይደለም እና ነገሮችን ለማስተካከል ነው እኛ የምንሞክረው። ስለዚህ ይኸውልህ ይጸዳል። አሁን የነገርሽኝን ነገር አምኜሻለሁ በተወሰነ መልኩና ብዙ ነገሮች እንደተፈጠሩ እናውቃለን። ከዛ ውጭ ግን እነዚህም በተለይ እሱ ይመራቸዋል የምትያቸው ሰዎች አሉ። ከነሱ ስር ደግሞ በተለየ ሁኔታ የስራ ድርሻ ይዘው የሚንቀሳቀሱ ሁሉም የየራሱ ስራ ድርሻ አለው። ሁሉም የየራሱን የተሰጠው ነገር አለ። ከአባዬ ተሰጥቶት እንደሚሰራው እሱን ደግሞ የሚከታተል ሌላ ሰላይ አለ እና እነዛ ሰላዮችን ደግሞ የሚቆጣጠርም ሌላም ሰው አለ። ገባ? ሁሉም የየራሱ ስራ ድርሻ አለው እና ታማኝ የምትለዋለ የምትጠራጠረውም ሰው ካለ ስራ ቀይረህለትኝ በሆነ መንገድ ትፈትነዋለህ። የሚያጋልጥ ነገር ከሆነና የሆነ ነገር ፈጥራለሁ ካለ ራሱ መስዋዕት ሊያደርግ ይችላል እና እስከዚህም ጥግ ድረስ በጣም ከባድ ነው፣ ውስብስብ ናቸው። እንደዚህ ሰው አንዴ እስከገባ ድረስ በቀላሉ የሚወጣበት ምክንያት የለም። እኛም ለዛ ነው መውጣት ያልቻልነው እንጂ መውጣት ሳንፈልግ ቀርተን አይደለም። ብዙ ነገሮችን ስለተቆጣጠረን እኛም ሳንፈልግ ብዙ ነገሮች ተጠቅመናል። እዛ ቤት ውስጥ ብዙ ነገሮችን ወስደናል፣ ምን እንደሆነ እንኳን ሳናውቀው ማለት ነው እና
ጠንቋይ በቃ መንፈስ ይከተላቸዋል ነው የምትለው። በቃ ምንም ነገር አደርጋለሁ ብትሉ የሆነ ነገር ገና ከማድረጋችሁ በፊት ስታስቡ ነው የማውቀው ትለናለች። እና ይሄን ስትለን ብዙ ነገር ታስጠነቅቀናለች፣ ታስፈራራናለች። እና በቃ ህይወታችን አደጋ ውስጥ እንደሆነ ስናቅ ነገሮችን ማለት በእንደዚያ መንገድ እንፈታለን ብለን አናስብም። የሆነ መንገድ እስክናገኝ ነበር እያሰብን የጠበቅን ያለ ነው። እና ቀላል አይደለም፣ አንተ እንደምታስበው አይደለም። በቃ ነገሮች ውስብስብ ናቸው በጣም። እንግዲህ ነገሮችን ለማጣራት እንሞክራለን። ከዚህ የተለየ ምንም ልላችሁ አልችልም። ምክንያቱም ለእናንተ ነገሮችን ማቅረብ፣ እያንዳንዱ የተፈጠረውን ነገር ማስረዳት ግዴታችን ስለሆነ ነው እንጂ አብዛኞቻችን ልባችን ተሰቅሏል። ወንድሜ ደግሞ ያለበት ሁኔታ ምን ይመስላል የሚለው ነገር ላይ ነው ያለ ነው እና ወንድሜ ዮኒም በየሰዓቱ አንዳንድ መልእክቶችን እየላከ ነው ያለው። ብዙ ነገሮች ሊፈጠሩ እንደሚችሉ ከዛሬ ነገ ያለው ጤንነት እንዴት ይስተካከላል የሚለውን ደግሞ በሂደት ለእናንተ የምናሳውቃችሁ ነው የሚሆነው። ተመልካቾቻችን ስራዎች መሰራት መቻል አለባቸው። ዛሬ አንድ ወንድማችን ተጎድቶ ተኝቶ ሊሆን ይችላል። ነገር ግን ብዙ የኛ የምንላቸው ሰዎች በዛች ጠንቋይ ምክንያት እየተጎዱ ነው ያሉት። እዛ ወንዝ ላይ ብዙ ሰው እየተገበረ ነው ያለው። እዛ ጫካ ውስጥ ብዙ ሰው እየተጎዳ ነው ያለው እና ይህን ነገር ደግሞ ማስተካከል መቻል አለብን። እያንዳንዱ ነገር ለህግ ኃላፊዎች የምናሳውቅ ነው የሚሆነው። ከዚህ በተጨማሪ ደግሞ ምን አይነት ነገር ይፈጠራል፣ ምን አይነት ነገር ይሆናል የሚለውንም ነገር በደንብ ለማወቅ እንሞክራለን ማለት ነው። እንግዲህ ከዛ ውጪ አባትሽ ላይ የተፈጠሩ ነገሮች አሉ፣ አንቺ ላይ የተፈጠረ ነገር አለ። በተለይ ይህን ነገር ሳታቂ ነው ታላቅ እህትሽና አባትሽ ተባብረው አንቺንም እኛንም ወጥመድ ውስጥ ከተው ነው የነበረው እና በእርግጥ አንቺ እንደ አንድ መሳሪያቸው ነበር ሆነሽ የነበረው። የአንቺን ህይወት ለማትረፍ በሚል ምክንያት ነው የነበረው። እዛ ቦታ ላይ በምትካደሚበት ሰዓት በእንዳንቺ አይነት መንገድ የሚሄዱ ሰዎች ነበሩ ወይ? ለመውጣት ሞክረው የተጎዱ ሰዎች አሉ? አዎ ለመውጣት ፈልገው መጨረሻቸው ብዙ ነገር ደርሶባቸው ጭራሽ ከዚህ ሀገር ብን ብሎ ይጠፋሉ። የት እንዳሉ ማናቅም። ምክንያቱም በቃ እንዳያጋልጡም በሚልም አብደው ወይ የሚሆነ ቦታ ራሳቸው እንዲያጠፉ ወይም ደግሞ ሌላ ቦታ እንዲሄዱ ነው የሚደረገው። ከዛም አልፎ ደግሞ እንደተቀለ ይገቡና ከገቡ በኋላ እነሱ የሚያስቡት ሌላ ነው። በቃ ነገሮች አልጋ በአልጋ የሚሆኑ ይመስላል። ማንኛውም ነገር እኮ የራሱ ውጣ ውረድ አለው። በቃ ብዙ ጊዜ አንወጣም። ብዙ ሰዎች ይመጣሉ፣ ብዙ ነገሮች አሉ፣ ትዕዛዝ አለ፣ ብዙ ነገር አለ እና በጣም ብዙ እኔ እንጃ ይሄ ነው ማለት ነገር አለ። እኛም ሳንፈልግ እኮ ሌላም ሰው መጥቶ ግዴታ ይሄ በጣም አሁን አምስት ወንድ የሆነ ሴክስ ችግር ኑሮበት መጥቶ እዛ ቦታ ላይ እንዲፈታለት የሚፈልግ ሰው አለ። ከዛ እኛ ሳንፈልግ ራሱ ከነዛ ሰው ጋር ልንገናኝ እንችላለን። ምክንያቱም የጠንቋይ ትዕዛዝ እስከሆነ ድረስ። ይህ ሁሉ ነገር ሲሆን ማለት አባትሽ ያውቃል ይሄንን ነገር? አዎ ያውቃል። እያወቀ ምንም ማድረግ እንደማይችል እና እያዘነ ነው ዝም ያለኝ። ስለዚህ በቃ መቻል ነበረብኝ። በቃ ውስጥ እያዘነም ቢሆንም ምርጫ የለኝም። ልውጣ ብልም የነዛ ሰዎች እጣ ፈንታ ነው የሚደርሰኝ። ወይ አካሌ ሊጎዳ ይችላል፣ ወይ ላብድ እችላለሁ ራሴን፣ ወይ ደግሞ የሆነ ነገር ሁኚ ራሴን ድንጋይ ላይ ወድቄ ተሰብሬ ወንዝ ላይ ታፍኜ ልሞት እችላለሁ። እንደዚህ አይነት ነገር ከመሆኑ ይልቅ በቃ ነገሮችን ችዬ የሆነ የምወጣበት መንገድ ካለ እሱ ነው እያሰብኩ ማለት ያለሁት እና ቀላል አይደለም። በጣም ነገሮች እስር ቤት በላ በቃ አንተ በፈለኩ ጊዜ ወጥተህ የምትገባበት ነገር አይደለም። በቃ ጠንቋይ አዘዘች አለ አዘዘች፣ በቃ መፈጸም አለበት ያ ነገር። አላደርግም ማለት አችልም። በቃ ንቀት ነው ወይስ የኔን ጌታ ላለም ታዘዝ ነው? ያ ከሆነ እዚሁ የሆነ ነገር ነው ማድረጋችሁ፣ እዚሁ ራሳችሁ እንድትሰው ነው ማድረጋችሁ። በቃ ይሄ ዛቻው ምኑ በቃ ትቆጣለች፣ በቃ ፍጥጥ ነው የምትለው፣ ቅይርር ነው የምትሆነው። በቃ የሆነ ነገር ወይ ሀሳብ ትንሽ ከተቃወምኩኝ በቃ ብስጭቷ ምኗ በቃ ሌላ ሰው የምትሆነው። በቃ ሰዋዊ ባህሪ ራሱ አይታይባትም። በጣም የተለየ ነገር ነው የምናይባት እና ያስፈራን። በቃ ይሄ ሁኔታዋ ስናይ በጣም እንቻ አይምሮ ላይ ራሱ አይጠፋም እስካሁን ድረስ ያለች የምታሳየኝ መንገድ። ተመልካቾቻችን አንቺም ረጋ በይ፣ ያለውን ነገር የተፈጠረው ነገር ካሜራ ጀርባ በመሄድ እያንዳንዱ ነገር ማጣራት መቻል አለብኝ እና
ወደዛም አካባቢ ሄጄ ነገሮችን ላጣራ። ከዛ በተጨማሪ ሰው በነገረችን መሰረት ደግሞ እንደዚህ አይነት ስራዎችን ሊሰሩ የሚችሉ በተለይ ሰዎች እዛ ቦታ ከተጣሉ በኋላ ሄደው ሊያጣሩ ይችላሉ፣ የተፈጠረውን ነገር በደንብ ሊያዩ ይችላሉ ብላለች እና እኛም ባልደረቦች እዛ አስቀምጠናል። እዛ ቦታ ላይ ደን ማየት ያለብንም ነገር ካለ ሌሎችም ነገሮች ካሉ ያንን ነገር እናጣራለን። እንዳልኳችሁ እንግዲህ አብዛኞቻችን ደንግጠናል፣ ልባችን ተሰብሯል ማለት ይቻላል። እስቲ ነገሮችን በደንብ አጣርተን ለእናንተ የምናሳውቃቸዋለን ማለት ነው። አብራችሁን ቆዩ።